የአብርሽ እንግዲህ ወንድም ታላቅ ወንድሙ መጥቶ አንድ ላይ አገናኝቶ አንድ ላይ ያጣበቃቸው ማለት ነው። እጅግ በጣም ደስ ይላል። እውነት እናንተ አንድ በመሆናችሁ በጣም ነው ደስ የሚለው ማለት ነው። እንኳን ደስ አላችሁ፣ እንኳን ፈጣሪ አንድ ላይ መለሳችሁ፣ እንኳን አንድ ሆናችሁ ማለት ነው። እጅግ በጣም ደስ ይላል። እንደዚህ ሆናችሁ ስላየዋችሁ ማለት ነው። ታላቅ ወንድም ምንጊዜም ታላቅ ነው እና አንድ ላይ ስለመለሳቸው አንድ እንድትሆኑ ስላደረጋቸው ፈጣሪ የተመሰገነውን ስለ ሁሉም ነገር ስለመናገር በጣም ደስ ይላል ማለት ነው። እጅግ በጣም የራሴ እዚህ ሆናችሁ በማገኘት ማለት ነው። ፈጣሪ እንኳን አንድ ላይ መለሳችሁ፣ እንኳን አንድ ሆናችሁ፣ እንኳን ፍቅር በፍቅር ሆናችሁ፣ እንኳን ጥርስ በጥርስ ሆናችሁ፣ እንኳን ወደ ትዳራችሁ ተመለሳችሁ ወደ ነበረ ፍቅራችሁ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። የሰው ልጅ ህይወት እንግዲህ በህይወት ውስጥ ብዙ ነገር ያሳልፋል እንግዲህ መልካምም መጥፎ ሁሉም ነገር እናሳልፋለን። ግን በመጨረሻ ላይ ደግሞ ፈጣሪ ህይወታችን የተቃና ያድርግልናል ማለት ነው። እንግዲህ ለፈጣሪ የሚሳነው ነገር የለም፣ ሁሉም በእጁ ስላለ ማለት ነው። እንደዚህ ሆናችሁ ስላያችሁ በጣም ነው ደስ ያለኝ ማለት ነው። ፈጣሪ ያውንም ፍቅራችሁን እንደ ምድር አሸዋ ያብዛላችሁ፣ ሰላማችሁ ይብዛልኝ። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ እንግዲህ በአዲስ ቪዲዮ ነገር ነበር የመጣሁት ማለት ነው። የኔ ውድ ቤተሰቦች ከወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ይላችኋለሁ ማለት ነው። እንግዲህ አብርሽ እና ሩታ በመጨረሻ አንድ ላይ ሆኑ ማለት ነው። አንድ ላይ ተመልሷል። እንኳን ደስ አላችሁ። እንደዚህ ነው መሆን ያለበት። እንግዲህ መጀመሪያ ምንድን ብላችሁ ነው አመቱ ሙሉ ስትጨቃጨቁ የነበረ ማለት ነው። የአብርሽ ታላቅ ወንድም እንግዲህ መጥቶ አንድ ላይ መልሷቸው አንድ አደረጋቸው ማለት ነው። እንኳን ደስ አላችሁ፣ እንኳንም ታረቃችሁ። ልጃቸውን በሰላም በፍቅር አንድ ላይ ሆናችሁ አሳድጉት ማለት ነው። ፈጣሪ አሁንም ፍቅራቸውን ያብዛላችሁ ማለት ነው። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቻናሌ ይቀላቀሉ ይላችኋለሁ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛል። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። እና አብርሃም እንግዲህ ሁልጊዜ ወከባ፣ ሁልጊዜ ጨፈራ፣ ሁልጊዜ ምን ብዙ ነገር አሳልፎ ዛሬ ደርሷል። እንግዲህ በመጨረሻ አንድ ላይ ሆኗል ማለት ነው። እንኳን ደስ አላችሁ፣ እንኳን አንድ ላይ ተመለሳችሁ፣ እንኳን ፍቅራችሁ ብዝት ብዝዝት ትርፍ ትርፍርፍ አደላችሁ። በጣም ነው ደስ የሚለው። እንግዲህ አብርሃም ከለቅሶ ወደ ደስታ እንኳን ተመለስክ ማለት ነው። በጣም ደስ ይላል። ሆነን ለመናገር እንደዛ ስትበሳጫችሁ ስትመነቃቀሩ የነበራችሁ ተመልሳችሁ አንድ ላይ በሆናችሁ በጣም ደስ ይላል ማለት ነው። እንኳን ደስ አላችሁ፣ እንኳን ወደ ፍቅራችሁ፣ ወደ ሰላማችሁ፣ ወደ አንድነታችሁ ተመለሳችሁ ማለት ነው። ሆነን ለመናገር በጣም ደስ ይላል። በህይወታችን ውስጥ እንግዲህ ብዙ ነገር እናሳልፋለን። እንግዲህ ኤርሜላ ጮጋራው እየተላጠ ነው፣ ሩታ እየሳቀችበት ሙድ እየያዘችበት ነው እንግዲህ ኤርሜላ በመጨረሻም ተሳክቶልኛል ብላ ብዙ ነገር እያለች ነበረ። አልተሳካልሽም። እንግዲህ ኤርሜላ እንደገና እንግዲህ ወደ ኋላ ተመልሰሽ እድልሽ ፈልጊ ማለት ነው። ምንም ማድረግ አይቻልም። እንግዲህ ምን ደረግ እንግዲህ በሰው ህይወት ውስጥ መግባት መጨረሻው እንግዲህ ችግር ነው፣ አስቸጋሪ ነው ለመናገር ማለት ነው። እንግዲህ የሰው ህይወት ጥልቅ እንደዚህ ጥልቅ ብለሽ ገብተሻል፣ ውልቅ ብለሽ ደግሞ ወጣሽ ማለት ነው። በጣም አስቸጋሪ ነው። እንግዲህ ቻል አድርጊ። እንግዲህ ሁሉንም ነገር መቻል ነው የሚጠበቅብሽ እንጂ ምንም ማድረግ አልቻልሽም። እንግዲህ ወጣሽም ወረድሽም ገባሽም ወጣሽም ምንም ነገር ልትፈጽሚ አልቻልሽም። እንግዲህ ኤርሜላ ምንም እንግዲህ በመጨረሻ ጥርስ በጥርስ ሆናል። ህዝቡ በሙሉ በጣም ነው ደስ የሚለው ማለት ነው። እውነት በመጨረሻ እንደዚህ ኤርሜላ ወደዛ ቀርታ ሩታና አብርሃም አንድ ላይ በመመለሳቸው እንግዲህ የሚናደዱም የሚደሰቱም ብዙ ሰዎች ቢኖሩ እንግዲህ ቻል አድርጉት። እንግዲህ ምንም ማድረግ አይቻልም። ህይወቱ እንግዲህ የሩታና የአብርሃም ነው እንጂ ሌላ ሰው መጥቶ የሚቦካካበት እንግዲህ የእነሱ ትዳር ጤና ጣቢያ አይደለም። ሌላ ሰው እየመጣ የሚታከምበት ማለት ነው። ቻል አድርጉት። እንግዲህ ምንም ማድረግ አይቻልም። በመጨረሻ እነሱ አንድ ላይ በመመለሳቸው እንግዲህ አብዛኛ ሰው እንግዲህ ጮጋራቸውን ይታመማሉ። እንግዲህ በጣም ብዙ ችግር ያሳልፋሉ ማለት ነው። እንግዲህ በሰው ህይወት ውስጥ ገብተን ብዙ ነገር ብናወጣም ብንዋርድም በመጨረሻ እየተዋደዱ እና እየተፋቀሩ ሰው መለያየት አይችልም ማለት ነው።
ይህንን ደግሞ እጅግ በጣም ብዙ ነገር እንማርበታለን ከነዚህ ልጆች ማለት ነው። አቤልም እንግዲህ ከዛም እየሄደ ወሬ ሲያቀባብልም ሲያራግብም እንግዲህ አልተሳካልህም አቤል። አንተም እንግዲህ በመጨረሻ ከኋላ ቀረክ ማለት ነው። ምንም ማድረግ አይቻልም። እንግዲህ ሄርሜላና አቤል አፋችን ጥርግ እያላችሁ ዞር በሉ፣ ከሰው ህይወት ውስጥ ውጡ ማለት ነው። በጣም ነው ደስ የሚለው። እንግዲህ ቡዜ ከታላቅ ወንድማቸው ጋር መታ አንድ ላይ አደረጉት ሩታና አብርሃም። እንኳን ደስ አላችሁ፣ እንኳን አንድ ላይ ተመለሳችሁ፣ እንኳን ወደ ነበረ ፍቅራችሁ ተመለሳችሁ ማለት ነው። እጅግ በጣም ደስ ይላል። እውነት ለመናገር እንዲህ ነው በቃ እናንተ መሆን ያለባችሁ እንጂ በማንም ወሬ ማንም ሰው ህይወታችሁ ውስጥ እየገባ ህይወታችሁ ውስጥ በጣም ዝም ብላችሁ ህይወታችሁን ሰጥታችሁ ከነሱ ጋር መቦካካት መናደድ እንትን ማለት የለባችሁ ማለት ነው። እጅግ በጣም ደስ ብሎኛል ስለታረቃችሁ አንድ ላይ ስለሆናችሁ። እንግዲህ ያሳለፋችሁት ነገር ስናስብ እንግዲህ በጣም ነው የሚደንቅም የሚገርምም። እንግዲህ ያው በመጨረሻ አንድ ላይ በመሆናቸው እጅግ በጣም ነው ደስ የሚለው ማለት ነው። እንግዲህ ወረኛና ሰባቂ ከዛ ወደ የሚያመላልስ ሰው ከኋላ ይቀራል። የሰው ትዳር ውስጥ ገብቶ ወሬ የሚያመላልስ ሰው እንግዲህ በመጨረሻ ራሱ ነው ተዋርዶ ወደኋላ የሚቀረው ማለት ነው። እንግዲህ እነሱ አንድ ላይ ሆኗል። ሩታና አብርሃም እንግዲህ አንድ ላይ ተመልሶ ፍቅር በፍቅር ሆኗል ማለት ነው። እንግዲህ ሄርሜላ የባጡንም የቋጡንም አውርዳ አወጣለች። ሄርሜላ እንግዲህ እጅግ በጣም ብዙ ነገር አሳልፋለች። በጣም ነው የደከመች አብርሃምን የራሱ ለማድረግ እንግዲህ ብዙ ፈተና፣ ብዙ ጠውረድ፣ ብዙ ውርደት፣ ብዙ ነገር አሳልፋለች ማለት ነው። ነገር ግን ባይሳካለትም እንግዲህ መጨረሻም እንግዲህ አብርሃም ወደ ትዳሩ ወደ ህይወቱ ወደ ነበረ ህይወቱ ተመልሷል ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ሄርሜላ በመጨረሻ እንግዲህ እነሱ አንድ ላይ ተመልሷል ማለት ነው። አንቺም እንግዲህ የሚመስልሽን እንግዲህ መፈለግ ነው ያለብሽ ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ አብርሃምና ሩታ አንድ ላይ ተመልሰዋል። ጭራሽ በፍቅር ተያይዞ እየተሽኮረመሙ ነው ማለት ነው። እንደ አዲስ ፍቅር ጀማሪ መሰሉ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እኔ ጋ የበዛ ሰላም ለእናንተ ይብዛላችሁ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? አለሁ እኔ ፈጣሪ ይመስገን። እንደምን ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። እግዚአብሔር በያላችሁበት ቦታ ሰላማችሁን ያብዛልኝ። እኔ ጋር የበዛ ሰላም ለእናንተ ይብዛላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እነ አብርሃም እና እነ ሩታ እንግዲህ በመጨረሻ ወደ ህይወታቸው ወደ ትዳራቸው ለመሰብሰብ በቁ ማለት ነው። እንግዲህ ታላቅ ወንድም ምንጊዜም ታላቅ ነው እና ወደ ራሳቸው ህይወት እንዲመለሱ አደረጋቸው ማለት ነው። እንግዲህ ሰብሰብ አድርጎ አንድ ላይ ያመጣቸው ሁለታቸው ነው ማለት ነው። እውነት ሩታም ያው ፍላጎት አላት አብርሃም ጋር ለመመለስ አንድ ላይ ለመሆን ብዙ እነሱ ዛሬ ህይወት ላይ የደረሱት እጅግ በጣም ብዙ ነገር አሳልፎ ነው እንደ ቀልድ እዚህ ያልደረሱ ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። ታላቅ ወንድማቸው እንግዲህ እጅግ በጣም ብዙ ሰው ገብቶ ተለመኑም ተዘከሩም ልጆቹ አልቻሉም ነበረ። ነገር ግን እንግዲህ በመጨረሻ ታላቅ ወንድማቸው መጥቶ እኔን አክብራችሁኝ ስለመጣችሁልኝም ብሎ እንግዲህ እያመሰገናቸውም ነበረ። እውነት ለመናገር በጣም ደስ የሚለው ማለት ነው። እንደ እጅግ በጣም ደስ ይላል። ሰውን ማክበር ደግሞ ግዴታችን ስለሆነ ማለት ነው። በጣም ነው ደስ የሚለው። እንግዲህ ስንቱን ነገር አሳልፎ ነው እዚህ የደረሱት ማለት ነው። አመት ሙሉ ነው እንግዲህ ሲጨቃጨቁ የነበረ። አብርሃም እንግዲህ ሄርሜላ ተስፋ አልቆረጠችም ከአብርሃም ጋር ወደ እሱ እንዲመለስ ነው ስትፈልግ የነበረ እስከዛሬም። እንግዲህ በመጨረሻም እንግዲህ ምንም ማድረግ አልቻለችም ማለት ነው። እንግዲህ የአብርሽ ታላቅ ወንድም መጥቶ አንድ ላይ ተመልሶ አንድ ላይ መኖር እንዳለባቸው አንድ እንዲሆኑ
አሳወቃቸው እንግዲህ እሺ እንመለሳለን ተባብለዋል። እንግዲህ በጣም ነው ደስ የሚለው ሆነን ለመናገር እንደዚህ ሆናችሁ ስላየኋችሁ በጣም ነው ደስ ያለኝ ማለት ነው። ፈጣሪ ፍቅራችሁን ያብዛላችሁ። አሁንም ልጃችሁን በሰላም በፍቅር ነው አንድ ላይ ነው ማሳደግ ያለባችሁ እንጂ የማንም ወሬ እየሰማችሁ ህይወታችሁን መበጥበጥ ህይወታችሁን ሌላ ታሪክ ማድረግ የለባችሁም ማለት ነው። ፈጣሪ ሰላማችሁን፣ ፍቅሩን፣ አንድነቱን ያብዛላችሁ። ከምንም በላይ ሰላም ነው እና ለሰው ልጅ ከሰላም የሚበልጥ ነገር የለም እና ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ወንድማችሁም ክበርልን። አንተም እንደዚህ አይነት ወዳጅ እንደዚህ አይነት ወንድም ተፈላጊው የማይገኝ ነው ማለት ነው። እውነት ለመናገር በጣም ነው ደስ የምትል ሰው ነህ እና ክበርልን። ስንቱን ነገር አሳልፏል። እንግዲህ ትልልቅ ሰዎችን ነጋሽዬ እንግዲህ መጥተው ብዙ ነገር አሳልፎ ነበሩ። እንግዲህ በመጨረሻም እንግዲህ እንደዚህ ሆናችሁ ስላየኋችሁ በጣም ነው ደስ ያለኝ ማለት ነው። በዚህ ቀጥሉበት። እንግዲህ ፈጣሪ ሰላማችሁን እያብዛልን። እንግዲህ አዲስ ነገር ይዛችሁልን ስለመጣችሁ እናመሰግናለን። በርቱልን። ወደፊት ህይወት ትቀጥላለች። እንግዲህ ህይወት በአንድ ጀንበር የምትቆም ነገር አይደለችም ማለት ነው። በህይወት እስካለን ድረስ ብዙ ነገር እናሳልፋለን። በህይወታችን ውስጥ ብዙ ነገር ይደረጋል፣ ብዙ ነገር ይፈጸማል። ነገር ግን ያ ነገሮችን ችለን ሁሉንም ነገር በትዕግስትና በሰላም ነው ማሳለፍ ያለብን እና ፈጣሪ እንኳን እችን ቀን አሳያችሁ። አዲስ ነገርም ይዛችሁልኝ ስለመጣችሁ እጅግ በጣም እናመሰግናለን። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ፍቅራችሁን የሚያብዛላችሁ። የኔ ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ስታዩ ላይክ አድርጉልኝ። መልካምና ለራስ ነው፣ አይከፈልበትም። ከኛ የሚጎል ነገር የለምና ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ደስ የሚል ቆይታ ነበረ። እናመሰግናለን። በጣም ደስ የሚል ነው ማለት ነው። አዲስ ነገር ይዛችሁልኝ ስለመጣችሁ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ፈጣሪ ፍቅራችንም ያብዛላችሁ፣ ልጃችንም ያሳድግላችሁ። ሰላም፣ ፍቅር፣ አንድነት ለሀገራችን። ውድ የሀገሬ ልጆች በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ።